በዚህ ዘመን ሌት ተቀን በቴክኖሎጂ የተንቆጠቆጡ ህንጻዎች ባለቤቷ ቻይና ውስጥ በእነዚህ የሳር ጎጆ ቤቶች የሚኖሩ ማህበረሰቦች አሉ ቢባል ማን ያምናል? እቺ መንደር ከተራራው ጫፍ ሆነው ሲመለከቷት ጭጋግና ደመና በከፊል ይሸፍኗታል። በነዋሪዎቿ በዋ ማህበረሰብ ቋንቋ ወንግዲንግ ማለት በደመናና በጭጋግ የተከበበ ቦታ ማለት ነው። ይህ ስያሜ ደግሞ የመንደሯን እውነተኛ ገጽታ በትክክል ይገልጿል። እናም ለዛሬም የቻይናዋን ወንግዲንግ መንደር የጎጆ ቤቶች ነዋሪዎቿን የዋ ማህበረሰብ አባላትን ባህልና አጠቃላይ አኗኗር በማሳያችን እናሳያችኋለን። አብራችሁን ቆዩ። ወንግዲንግ በተራሮች የታቀፈች በተፈጥሮ የተቸረች ድንቅ ምድር ናት። በደቡብ ምዕራብ ቻይና ዩናን ግዛት ውስጥ በካንግዩዋን የዋ ራስ ገዝ ካውንቲ ውስጥ የምትገኘው ይህች መንደር በታላቁ ላንካንግ ወንዝ አቅራቢያ ትገኛለች። መንደሯ 6.3 ስኩዌር ኪሎ ሜትር ስፋት ባለው ተራራማ ቦታ ላይ ያረፈች ሲሆን መልክዓ ምድራዊ አቀማመጧም የተለየ ውበት የተጎናጸፈ ነው። የዌንግዲንግ ጥንታዊ መንደር ከ4000 ዓመታት በላይ ያስቆጠረ ረጅም ታሪክ ያላት ነች። ዌንግዲንግ የቻይና የመጨረሻዋ ጥንታዊ ጎሳ መኖሪያ የሚል መንደሯ ተራ መንደር አይደለችም። ጊዜ ወደ ኋላ በመውሰድ የዋ ማህበረሰቦችን ጥንታዊ አኗኗርና ባህል የምታሳይ ሕያው ሙዚየም ነች። በመንደሯ ውስጥ ያሉት የሳር ክዳን ቤቶች፣ የጎሳ ምሰሶች፣ ቅዱስ ደኖችና በየቤቱ የሚገኙ የእሳት ጉድጓዶች ለዕለት ተዕለት ኑሮ ብቻ ሳይሆን ለታላላቅ በዓላትና ሃይማኖታዊ ሥርዓቶች ማዕከል ናቸው። እዚህ ቦታ ተፈጥሮና ሰው ተስማምተው ለዘመናት የኖሩበትን ጥበብ ማየት ይቻላል። መንደሯ በአሁኑ ወቅት 476 ቋሚ ነዋሪዎች አሏት። አብዛኞቹም የዋ ብሔረሰብ አባላት ናቸው። ዋ የሚለው የማህበረሰቡ አንድ መጠሪያ ይሁን እንጂ በውስጣቸው የተለያዩ ጎሳዎች አሉ። በዌንግዲንግ ያለው አሰፋፈር ጥንታዊውን የጎሳ ስርዓት የተከተለ ነው። ከብዙ ዓመታት በፊት በጥንት አንድ የጎሳ አባል አንድ መንደር ይመሰርት ነበር። በኋላ ላይ ግን ለጋብቻ እንዲመች የተለያዩ ጎሳዎች ያለ ዝምድና በአንድ ላይ መስፈር ጀመሩ። በዚች መንደር ወረቀት ላይ የሰፈረና የተጻፈ ሕግ ባይኖርም እንኳን ሕግና ስርዓት ግን ሕያው ናቸው። በመንደሯ ውስጥ ግልጽ ድንበር ባይኖርም ማን የት እንደሚኖር በግልጽ ይታወቃል። ያንግ የተባለው ቤተሰብ የመንደሯ መስራች ተደርጎ ስለሚቆጠር የመንደሯ መሪ ሁልጊዜ ከዚሁ ቤተሰብ ይመረጣል። በዌንግዲንግ ማህበራዊ ጉዳዮችም ልክ እንደ ጥንታዊነቷ ሁሉ አስደናቂ ናቸው። በዌንግዲንግ አንድ ወጣት አንዲትን ኮረዳ ቢወድ ፍቅሩን የሚገልጽበት መንገድ ከተቀረው ዓለም ሁሉ የተለየና የራሷን የዌንግዲንግን መንደር ባህልን የጠበቀ ነው። ይሄውም ወጣቱ ኮረዳዋን ለቀጠሮ ሲጋብዛት እስኪ ባክሽ አንድ ቀን ጸጉሬን አበጥሪልኝ የሚላት። ሐሳቡን ከተቀበለችው በአንድ ቦታ የቀርከሃ ወንበር ላይ ተቀምጦ ይጠብቃትና ጸጉሩን ታበጥርለታለች። በዚህ ጊዜም እንደ ሹክሹክታ ዝቅ ባለ ድምፅ ፍቅሩን ይገልጽላታል። ይህም የሴቷ ጸጉሩን ማበጠር ጥብቅ ትስስርን የሚፈጥር እንደሆነ ይታመንበታል። ከዛ በኋላ የወጣቶቹ ፍቅር ለጋብቻ ሲበቃና ሰርግ ሲደገስ በመንደሯ የሚቀር ሰው አይኖርም። ቆሞ መሄድ የሚችል ሁሉ ተገኝቶ ሰርጉን ይታደማል። ስለዚህም ሰርግ በዌንግዲንግ የግል ሳይሆን የመንደር አቀፍ ዝግጅት ነው። በሰርጉም ላይ ልዩ የሆነው የዋ ማህበረሰብ ባህላዊ ምግብ የዶሮ ገንፎ እየተበላ ዘፈንና ጭፈራው ይገልጣል። በዌንግዲንግ መንደር የዋ ብሔረሰብ ባህላዊ ምግብ የዶሮ ገንፎ ነው። የዶሮ ስጋን ከሩዝ ጋር በመቀላቀልና ልዩ ቅመሞችን በመጨመር የሚዘጋጀው ገንፎ ለክብር እንግዶች የሚቀርብ ባህላዊ ምግብ ነው። የዌንግዲንግ ማንነት ከጥንታዊ ስነ ስርዓቶቿ ጋር በጥብቅ የተቆራኘ ነው። መንደሯ በታሪካዊ የሳር ክዳን ቤቶቿ ብቻ ሳይሆን ልብን በሚነኩና ደስታን በሚረጩ በዓላቶቿ ትታወቃለች። ከነዚህም መካከል ተቹ ብላክ የተሰኘው በዓላቸው ተጠቃሽ ነው። በዚህ ዕለት በመንደሯ ውስጥ የሚገኙ ሰዎች ሁሉ አንዳቸው የሌላውን ፊት ጥቁር ቀለም በመቀባት ሳቅና ጨዋታን ይፈጥራሉ። ይህ ጥቁር ቀለም ለነሱ የቆሻሻ ምልክት አይደለም፣ ይልቁንም የመልካም ምኞት፣ የደስታና የበረከት መገለጫ ነው። በዋ ማህበረሰብ ዘንድ ፊት በጠቆረ ቁጥር በዚያው ልክ እድልና በረከት እንደሚበዛ ይታመናል።
ምርት በሚሰበሰብበት ወቅት ደግሞ መንደሯ በአዲስ ሩዝ በዓል ትደምቃለች። ይህ ወቅት የመንደሯን ሲሳይ የሚያመሰግኑበት፣ ላባቸውን ጠርገው ለቀጣዩ ዓመት ተስፋ የሚያደርጉበት ልዩ የምስጋና ጊዜ ነው። የአዲስ ሩዝ በዓል ራሱን ችሎ የምስጋናና የሕይወት ዜማ ይባላል። በዌንግዲንግ መንደር አረንጓዴው ተራራ ወደ ወርቃማነት ሲቀየርና የማሳው ሩዝ የሚለቅመው ሲጠባበቅ ታላቅ የሕይወት ምዕራፍ ይበሰራል። ይህ በዓል የዋ ማህበረሰብ አባላት ከመሬት እናት ጋር ያላቸውን ጥብቅ ውል የሚያድሱበት፣ ላባቸውን በደስታ የሚያፈሱበት የበረከት ካርኒቫል ነው። በዓሉ የሚጀምረው በጠዋት ፀሐይ ብርሃን ነው። የመንደሯ ሽማግሌዎች በመስኩ መካከል ቆመው ወደ ሰማይና ምድር በመመልከት ጥንታዊ ጸሎቶችን ያደርሳሉ። መሬት ሆይ ስለሰጠሽን ሲሳይ እናመሰግናለን፣ ዝናብ ሆይ ዘርን ስላበቀልክ እናመሰግናለን የሚሉ ቃላት ይሰማሉ። የመጀመሪያው የሩዝ ዘለላ ሲታጨድ ያቺ ቅጽበት የዌንግዲንግን ነዋሪዎች ሁሉ ወደ አንድ ትልቅ ቤተሰብነት ትቀይራለች። በእያንዳንዱ ቤት ውስጥ አዲሱ ሩዝ በሸክላ ድስት ሲበስል የሚያወጣው መዓዛ መንደሩን ያውደዋል። ይህ መዓዛ ድካም ማለፉንና በቤታቸው ውስጥ የጥጋብ ዘመን መግባቱን የሚናገር የምስራች ነው። ቤተሰቦችና ጎረቤቶች በጋራ ተሰብስበው አዲሱን ሩዝ ሲቀምሱ መከፋፈል ይጠፋል። ቂም በቀል በይቅርታ ይተካል። በምትኩም ፍቅርና አንድነት ይነግሳል። የበዓሉ ድምቀት የሚታየው ግን በምሽቱ ጭፈራ ነው። ወንዶችና ሴቶች በጋራ ሆነው የእንጨት ከበሮ ጎትቶ የማምጣት ስነ ስርዓት ሲያከናውኑ መንደሯ በሙሉ በአንድ ልብ ትንቀሳቀሳለች። ከዛም በታዋቂው ዳጌ ጭፈራቸው መንደሯ ትቀልጣለች። የእንጨት ከበሮዎቹ ሲደለቁ የዋ ማህበረሰብ ሴቶች ረዥም ጸጉራቸውን ወደ ኋላና ወደፊት እያወዛወዙ ይጨፍራሉ። ይህ ጭፈራ የውበት መገለጫ ብቻ አይደለም። በንፋስ እንደሚወዛወዝ የሩዝ ዘለላ ለምድር ፍሬያማነት የሚቀርብ ምስጋናም ጭምር ነው። በመጨረሻም በእሳት ጉድጓዶች ዙሪያ በሚተረኩ ጥንታዊ ተረኮች አማካኝነት አዛውንቶች የዋን ማንነት ለወጣቱ ትውልድ በቃላቸው ያስተላልፋሉ። ሌላው በዌንግዲንግ መንደር ውስጥ ከሚገኙ እጅግ አስደናቂ ባህሎች አንዱ የማይጠፋው እሳት ነበልባል ነው። ለእነዚህ ሰዎች እሳት ምግብ ማብሰያ ብቻ ሳይሆን የቤተሰብ አንድነት፣ የእድገትና የሕይወት ቀጣይነት ምልክት ነው። አንድ የዋ ቤተሰብ ወደ አዲስ ቤት ሲገባ እሳቱን አንዴ ካያያዘ በኋላ መጥፋት የለበትም። በማህበረሰቡ ዘንድ ይህ እሳት ነበልባል ጉድጓድም የትውልድን ቀጣይነት ይወክላል። እሳቱ የሚጠፋው በሦስት ልዩ ምክንያቶች ብቻ ነው። ይኸውም ቤት ሲታደስ፣ በመንደሯ ላይ ትልቅ አደጋ ሲከሰትና የቻይናን አሮጌውን ዓመት ሸኝቶ አዲሱን ዓመት ለመቀበል። በመንደሯ የቻይና አዲስ ዓመት ሲከበር የራሱ የሆነ ስርዓት አለው። በአዲስ ዓመቱ ዋዜማ በመንደሯ ዳርቻ ላይ ሽማግሌዎች እንጨት በማሸት አዲሱን እሳት ይፈጥራሉ። እያንዳንዱ ቤተሰብ ደረቅ እንጨት ይዞ በመምጣት ከዚህ የተቀደሰ ነበልባል ለኩሶ ወደ ቤቱ ይገባል። ይህ ተግባር ለመላው መንደር አዲስ ሕይወትንና ተስፋን አብሳሪ ተደርጎ ይወሰዳል። ታዲያ ሰርግ እንዳለ ሁሉ ሞትም አለና የዋ ማህበረሰብ ለምድርና ለተፈጥሮ ያላቸው አክብሮት በሐዘን ጊዜ በቀብር ስነ ስርዓታቸው ላይ በሚያስገርም ሁኔታ ይገለጻል። ይህ ባህላቸው በተለይ ለመሬት ሀብት ጥበቃ የሚያበረክቱ አስተዋጽኦ ከፍተኛ እንደሆነ ይገለጻል። በዋ ማህበረሰብ አንድ ሰው ከሞተ በኋላ በቤት ውስጥ የሚቆየው ለአንድ ቀን ብቻ ነው። አንድ ሰው በሞት ተለይቶ ቀብሩ ከተፈጸመ በኋላ በመቃብሩ ላይ ምንም አይነት የሐውልት ምልክት ወይም መታሰቢያ አይደረግም። ይህም መሬቱ ለቀጣዩ ትውልድ አገልግሎት እንዲውል በማሰብ የሚያደርጉት ነው። አዲስ መቃብር ሲቆፈር የጥንት አጽም ቢገኝ አጽሙን በጥንቃቄ ሰብስቦ አዲሱ ጉድጓድ ውስጥ ወይም ካጠገቡ በሌላ ጉድጓድ መቅበር የተለመደ ነው። ይህ በመደረጉም ቅሬታ የሚያቀርብ የሟች ቤተሰብ የለም። ከቀብሩ በኋላም ሰውዬው የሚታሰበው ለ30 ቀናት ነው። ከ30 ቀናት በኋላ ሟቹ ትዝ የሚለው የለም፣ ወደ ተፈጥሮ እንደተመለሰም ይቆጠራል። በ2021 በመንደሯ የተነሳው ድንገተኛ እሳት 104 ጥንታዊ ቤቶችን በማውደሙ ታላቅ ጠባሳ ጥሎባት አልፏል። ይህ አሳዛኝ ክስተት የመንደሯን ታሪክ ሊያጠፋው ቢሞክርም የዌንግዲንግ ሕዝብ ግን ተስፋ አልቆረጠም። ይህ እሳት አደጋ በቀላሉ የሚቀጣጠሉ የሳር ክዳን ቤቶች ባሉበትና ቤቶቹ ተቀራርበው በሚገኙበት ጥንታዊ መንደር ውስጥ ምን ያህል አደገኛ ሁኔታ እንደተፈጠረ ያሳየ ነበር። የእሳት አደጋው ታሪካዊ ቅርሶቿንና የዋ ማህበረሰብን የህንፃ ጥበብ ክፉኛ ቢጎዳውም የቻይና መንግስትና የአካባቢው ማህበረሰብ መንደሯን ዳግም ለመገንባትና ቅርሱን ለመጠበቅ ከፍተኛ ጥረት አድርገዋል።
ከእሳት አደጋው በኋላ የዌንግዲንግ መንደር ዳግም መገንባት መቻል አለመቻሉ ትልቅ ክርክር አስነስቶ ነበር። ይህ ክርክርም በዋናነት በሁለት ተቃራኒ እይታዎች ላይ ያተኩራል። ብዙ የታሪክና የቅርስ ተመራማሪዎች አንድ ቅርስ አንድ ጊዜ ከጠፋ በኋላ ዳግም የሚሰራው ነገር ሰው ሰራሽ ቅጂ እንጂ እውነተኛ ታሪካዊ ቅርስ ሊሆን አይችልም የሚል ስጋት ነበራቸው። ምክንያቶቻቸውም አዳዲሶቹ ቤቶች ምንም እንኳን በጥንታዊ መልክ ቢሰሩም ለሺህ ዓመታት የቆየውን ነፍስና ታሪካዊ ጠረን ሊተኩ አይችሉም የሚል እምነት ነበር። መንደሩ ወደ እውነተኛ የኑሮ ቦታነት ከመመለስ ይልቅ ለቱሪስቶች ብቻ ተብሎ የሚሰራ የፊልም ስቱዲዮ ሊመስል ይችላል የሚል ስጋትም ነበራቸው። በሌላ በኩል ደግሞ የመንግስት አካላትና የአካባቢው ማህበረሰብ ግንባታው የግድ ነው ብለው አጥብቀው ያዙ። እናም በመጨረሻ መንደሯ ጥንታዊነቷን በጠበቀ ዘመናዊ አሰራር ዳግም እንድትገነባ ተወስኖ ወደ ሥራ ተገባ። አዲሱ ግንባታ ካለፈው ስህተት በመማር የእሳት መከላከያ ቴክኖሎጂዎችን በማካተት የቀድሞውን ገጽታ ለመድገም ጥረት አድርጓል። ዛሬ ዌንግዲንግ ከዛ አሳዛኝ አደጋ አገግማ ጥንታዊ ቅርሷን በጠበቀ መልኩ ተገንብታ በብሔራዊ ደረጃ የቱሪስት መስህብ በመሆን ለጎብኚዎች ክፍት ሆናለች። ይህም መንደሯ ከአመድ ላይ ዳግም የመነሳት ምሳሌ እንድትሆን አድርጓታል። መንደርተኞቹም በህብረት ሥራ ማኅበራት ተደራጅተው ጥንታዊ ቅርሳቸውን እየጠበቁ ለጎብኚዎች ያሳያሉ። ዛሬ ላይ በዚህ መልኩ ተውባ የምትታየው መንደር እስከ 1978 ድረስ የመኪና መንገድ፣ እስከ 1986 ደግሞ የኤሌክትሪክ አገልግሎት አታውቅም። ቱሪዝም ለመንደሩ ነዋሪዎች ከፍተኛ ገቢ በማስገኘት ከድህነት እንዲወጡ ረድቷቸዋል። ዌንግዲንግን መጎብኘት ማለት የአንድን ጎሳ ታሪክ ማየት ብቻ ሳይሆን ተፈጥሮ፣ እምነትና የሰው ልጅ ክብርን በአንድ ላይ ተሳስሮ የሚፈጥሩትን አስደናቂ ጥበብ ማድነቅ ነው። እቺ መንደር ለነገው ትውልድ የምታስተላልፈው የመኖርና ዳግም የመነሳት ትልቅ ትምህርት ቤት ናት። ዌንግዲንግ በአጭር ጊዜ ውስጥ ከፍተኛ የኢኮኖሚ መሻሻል አሳይታለች። እንደ አውሮፓ አቆጣጠር በ2019 ሁሉም ቤተሰቦች ከድህነት የወጡ ሲሆን አማካይ ገቢያቸውም 11,000 ዩዋን አልፏል። የመንደሯ መገለል ለመጨረሻ ጊዜ ያበቃው በታላላቅ ፕሮጀክቶች ነው። የመንገድ ጥራት መሻሻልና በ2016 የዋሻን አውሮፕላን ሥራ መጀመር ለቱሪስቶችና ለንግድ አዳዲስ በሮችን ከፍቷል። በአካባቢው የተገነቡት አረንጓዴና ውብ መንደሮች ከ12,000 በላይ ለሆኑ ሰዎች የሥራ ዕድል ፈጥሯል። ዌንግዲንግ የምትገኝበት የሊንካንግ አካባቢ የፑኤር ሻይ መገኛ ከሆኑ ስፍራዎች አንዱ ነው። ይህ ሻይ ልክ እንደ ወይን በቆየ ቁጥር ጣዕሙ የሚሻሻል ነው። በልዩ ሁኔታም እንዲብላላ ተደርጎ ይዘጋጃል። ይህ ሻይ ቅጠል ዌንግዲንግ መንደር በምትገኝበት ለዩናን ግዛት ትልቅ የኢኮኖሚ ድርሻ አለው። በየዓመቱም ከ300,000 ቶን በላይ ሻይ ቅጠል ይመረታል። ዩናን ግዛት ከ18,000 በላይ የእጽዋት ዝርያዎች ያሏት በመሆኑ ነዋሪዎች ከአካባቢያቸው የሚለቅሟቸው የዱር አትክልቶች፣ እንጉዳዮችና ቅመሞችን በብዛት ይጠቀማሉ። ይህም ምግባቸውን ከፋብሪካ ውጤቶች ይልቅ ወደ ተፈጥሮ የቀረበ እንዲሆን አድርጎታል። ዌንግዲንግ መንደር ባሏት ልዩ ባህላዊ እሴቶች ምክንያት ላለፉት 2 አስርት ዓመታት በርካታ ሀገራዊ ዕውቅናዎችና ሽልማቶችን አግኝታለች። እነዚህ ክስተቶች መንደሯን ከጥንታዊ መንደርነት ወደ ዓለም አቀፍ የቱሪስት መዳረሻነት ቀይሯታል። በ2006 በዩናን ግዛት የማይዳሰሱ የባህል ቅርሶች ጥበቃ ዝርዝር ውስጥ ተካታለች። በዚሁ ዓመት የቻይና ናሽናል ጂኦግራፊ መጽሔት ዌንግዲንግን የቻይና የመጨረሻው ጥንታዊ ጎሳ መገኛ በማለት በአድናቆት አስፍሯታል። በ2012 የቻይና ባህላዊ መንደር የሚል ዕውቅና ከማግኘቷን በላይ በባህል ልማት ዘርፍ የሚሰጠውን የቻይናን የባህል ኢንዱስትሪ ወርቃማ ትሪፖድ ሽልማት አሸንፋለች። እነዚህ ሁሉ ዕውቅናዎች መንደሯን ከመጥፋት ለመታደግና ለቀጣዩ ትውልድ ለማስተላለፍ በሚደረገው ጥረት ውስጥ ትልቅ ድርሻ አላቸው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቀን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም